አብርሽና ሄርሜላ እየቀወጡ ነው። ቀወጡ ይላችኋለሁ ጋይስ፣ ቀወጡ። አልተቻሉም ዘንድሮ ጋይስ። እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ድንብል አቤት አቤት! ይሄ ዘፈን አብርሽ ያዘፈነበት ቦታ የለም። ከሴቶች ጋር ብዙ ጊዜ ዘፍኗል ታውቃላችሁ። ይሄ ድንብል ከሩታ ጋር ከነፂ ጋር አረ ብዙ ነው ብዙ። ምን ልበላችሁ ጋይስ፣ ብዙ ማለት ነው። ከፍቅርዬ ጋር አቤት አቤት! የዘፈን እንደው ድንብል አው አሊዝም ጋይስ። እና ውዶቼ እንግዲህ እየቀወጡ ነው ማለት ነው። እኔ ውዶቼ እኔ እኮ ልክ ቲክቶክ ላይ ሲገባ ማየው ነገር እኮ ነው። አንደኛ እኮ ነው ደግሞ ማየው ውዶቼ፣ እየቀወጡ ነው። ትላንትና አይታችኋል፣ ቪዲዮ ሰርቶ ነበረ። በሄርሜላ ቤት ተለቆ ነበር። ሄርሜላ እንግዲህ እንደ ቅናት ነገር ሲያደርጋት ነበር። ይሄን ውዶቼ ምን ያለፋችሁ ቅናት በሉት። ነገሩ እየከረረ ይመስለኛል ውዶቼ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ የምላችሁ ነው ውዶቼ። አሁን እኮ በቃ ማለት በይፋ እኮ ሩታዬ የኔ ውድ ማለት ነው በይፋ አልፈልግም ብላ አውጃለች። ከዚህ በፊት ባትሳደቡስ እኔ የምትሉ ማለት እዚህ መጣችሁ 66 ምንድን ነው 66? ለማንኛውም የኔ ውዶች ሙስሊምም ጾም ሮብ ይገባል፣ እኛ ነገ ይገባል። የኔ ቆንጆ ማለት ነው ታውቃላችሁ። እኔ በንግግር ሰውን አላስቀይም፣ ግን ከተቀየማችሁ በዚህ አጋጣሚ ሶሪ። እኔ ግን የሚያስቀይም ንግግር ተናግሬ አላቅም። እንደውም እናንተ ናችሁ ስታስቀይሙኝ የነበረ። እኔ በማየው በሰሩት አስተያየት ስሰጥ እናንተ ናችሁ ይቅርታ የምትጠይቁኝ። አዎ እንደዛ ነው። እኔ ያጠፋ ነገር አለ ብዬ አላስብም። ኤንዌስ ውዶቼ አትሳደቡ እሺ ውዶች። ሰው የፈለገ ማድረግ መፍት አለው። ያልገባችሁ አንድ ነገር ልንገራችሁ። በእናንተ ባላችሁ ሰው ሊሄድ አይችልም። ባይዘዌ ቢችል ኖሮ አብርሽና ሩታ ነበር የሚሄዱት፣ ግን በጭራሽ አችሉም። ሰውን ትመክራላችሁ እንጂ ግዴታ እኛ ባለ መንገድ ሂዱ ማለት አችሉም ጋይዝ። ሩታም ትላንትና ሩታ ምን እንዳለች ታውቃላችሁ? ሩታ በነገራችን ሁሌ ትላችኋለች አይገባችሁም እንጂ ማለት ነው። ሩታ ሲጀምር ለሰው ኖራ አታውቅም። ከዚህ በኋላ በሰው ንግግርም የማደርገው ነገር የለም። የራሴ እርምጃ ነው ማራመድ የምፈልገው። ሰው ባለኝ መንገድ መሄድ አልፈልግም ብላለች። ኦፍኮርስ ትክክል ናት፣ ደግፋታለሁ። ባይዘው ሩታ ንግግር እንዴ ሰው እኮ እየፈለገ እሱን የሚያስደስት ነገር ማድረግ አለበት። ከሩታ ጋር የሚኖር ማንም የለም። ራሳቸውን የሚያውቁት ውስጡን